የሰዎችን ሐሳብ እንደራሳችሁ ሐሳብ ተቀብላችሁ ያንን ለማድረግ መሞከራችሁ ጥሩ ሰው ሊያደርጋችሁ አይችልም። ሊያደርጋችሁ የሚችለው ሞኝ ምንም የማያቅ ለራሱ የማያቅ ሰው ነው ሊያደርጋችሁ የሚችለው። አንዳንድ ሰው ደግሞ ልብስ ከመግዛት ጀምሮ ቤት መኪና እስከ መግዛት ድረስ ሰዎችን ካላማከረ ማይሆንለት ሰው አለ። አንዷን ትንሿን ውሳኔ ከራሱ አንግል ተነስቶ መወሰን የማይችል በጣም ብዙ ሰው አለ። ብዙ ሰዎችን እያማከረ ለብዙ ሰዎች ሚስጥሩን እየተናገረ ብዙ ሰዎች በህይወት ውስጥ ጣልቃ እንዲገቡ እየፈቀደላቸው በሄደ ቁጥር ቦታ እንዲሰጣችሁ፣ ሪስፔክትድ እንድትሆኑ፣ ክብራችሁም እንዲጨምር፣ ለራሳችሁም ያላችሁ ቦታ ከፍ እንዲል የምትፈልጉ ከሆነ ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ሀሳብ መጥቻለሁ። ዛሬ የምንነጋገርበት ሀሳብ ሰዎችን ስላለማማከር ነው። በቅርቡ የጀመርኩት የዋን ቱ ዋን ኮቺንግ ሴሽን አለ። እዛ ላይ መሳተፍ የምትፈልጉ እንዲሁም ደግሞ የምታማክሩኝ ጉዳይ ካላችሁ ኮሜንት ልታደርጉልኝ ትችላላችሁ። እንዲሁም ደግሞ በውስጥ ልታወሩኝ ትችላላችሁ። ወደ ጉዳያችን ቀጥታ ከመግባታችን በፊት ሁላችሁንም አንድ ወሳኝ ጥያቄ ልጠይቃችሁ። ከዚህ በፊት ሰዎችን አማክራችሁ በሰዎች ጫና ምክንያት ወይም ደግሞ በሰዎች ግፊት ምክንያት ትልቅ ችግር ውስጥ የከተታችሁ ነገር አለ? ካለ ምንድን ነው? ትልቅ ዋጋ ሲያስከፈላችሁ ውሳኔ አለ? ካለስ ያ ውሳኔያችሁ ምን ነበር? ኮሜንት አድርጉልኝ፣ ሁላችንም እንወያይበታለን። ቀጥታ ወደ ጉዳያችን እንግባና ዛሬ የምንመለከተው ሰዎችን ስላለማማከር ነው። ሰዎችን አለማማከር ማለት ጀስት ኮምፕሊትሊ ሰዎችን አታማክሩ ማለት ሳይሆን በምን ጉዳይ ነው ሰዎችን ማማከር ያለብን? እንዴትስ ነው የሰዎችን ሀሳብ መቀበል ያለብን? ምን ጉዳዮችን ነው ለሰዎች ማወያየት ያለብን? እነዛ የምናወያያቸው ወይም የምናማክራቸው ሰዎችስ ምን አይነት ሰዎች መሆን አለባቸው? በዚህ ጉዳይ ላይ እናወራለን። ከዛ በኋላ ደግሞ በስፋት የምንመለከተው ጉዳይ ሰዎችን ለምንድን ነው ማማከር የሌለብን? ሰዎችን በማማከራችን ምክንያት ብቻ በጣም ብዙ የምናጣቸው ነገሮች አሉ። እነዛን የምታጧቸውን ነገሮች አንድ በአንድ እንመለከታቸዋለን። ሰዎችን ስታማክሩ ሜቢ የምታማክሯቸውን ሰዎች ባክግራውንድ የማታውቁ ከሆነ ምናልባትም እነዛ ሰዎች የሚሰጧችሁ ሀሳብ የከፋ ችግር ውስጥ ሊከታችሁ ይችላል። አንዳንድ ሰዎች በጣም በሚያስገርም ሁኔታ ሰዎችን የማማከር ሱስ አለባቸው። ከሱስም በላይ በጣም ይሄ ዲፔንደንት የሚባል ማንነት፣ ሰዎች ላይ የመደገፍ ከራስ በላይ ሰዎችን የማመን በሰዎች የመተማመን አባዜ አለባቸው። እንደዚህ አይነት ፐርሰናሊቲ ካለባችሁ መጀመሪያ ማድረግ ያለባችሁ ነገር እያንዳንዱን ለብቻችሁ መወሰን ያለባችሁን ውሳኔዎች መወሰን ነው። ከወሰናችሁ በኋላ ደግሞ እነዛን ማድረግ ነው። በሰዎች ሐሳብ መተማመናችሁ፣ የሰዎችን ሐሳብ እንደራሳችሁ ሐሳብ ተቀብላችሁ ያንን ለማድረግ መሞከራችሁ ጥሩ ሰው ሊያደርጋችሁ አይችልም። ሊያደርጋችሁ የሚችለው ሞኝ ምንም የማያቅ ለራሱ የማያቅ ሰው ነው ሊያደርጋችሁ የሚችለው። ሰው ሊመክራችሁ ይችላል። ሰው የራሱን ሐሳብ ሊሰጣችሁ ይችላል። ግን ያንን ሐሳብ ሲሰጣችሁ ከራሱ ኤክስፒሪየንስ ተነስቶ ነው። ምናልባትም አንዳንድ ሰው የራሱን ጥቅም ለማስጠበቅ ሊሆን ይችላል የማይሆኑ ምክሮችን የሚመክራችሁ። እነዛን የማይሆኑትን ምክሮች ተቀበላችሁ ማለት ደግሞ ህይወታችሁን በምትፈልጉት መንገድ መምራት አትችሉም። እንዲሁም ደግሞ በቀላሉ የሰዎች ጫና ውስጥ ትወድቃላችሁ። በራስ መተማመን አትችሉም። ሰው ስላላችሁ ትክክል የሚሆን እናንተ ስላላችሁት ደግሞ ውሸት የሚሆን የማይሳካ ነገር የለም። ሰዎች ምናልባት በፖዚቲቭ ሳይድ አይታችሁት ከሆነ የሚነግሯችሁ ነገር ለእናንተ ለመጥቀም ሊሆን ይችላል። ነገር ግን እነሱ ስለተናገሩ ብቻ የሚጠቅማችሁ፣ እናንተ ደግሞ ስላደረጋችሁ ብቻ የሚጎዳችሁ ነገር የለም። የአንድ ሰው በራስ መተማመን ከሚገለጥባቸው ዋነኛው መንገዶች ውስጥ አንደኛው የግል ውሳኔዎቹን ያለምንም ጫና ያለ ሰዎች ግፊት መወሰን መቻሉ ነው። ከወሰነ በኋላም ያንን ነገር ማድረግ መቻሉ ነው። ስለዚህ እያንዳንዱን የምትወስኗቸውን ውሳኔዎች፣ እያንዳንዱን ለሰዎች የምታማክሯቸውን ጉዳዮች መጀመሪያ እኔ ማድረግ አልችልም ወይ? እነዚህ ጉዳዮች ከኔ አቅም በላይ ናቸው ወይ? እነዚህ ነገሮች እኔ እነሱን መቆጣጠር አልችልም ወይ? የግድ ሰዎች ያስፈልጉኛል ወይ በእነዚህ ጉዳይ ብላችሁ ራሳችሁን ጠይቁ። ከዛ በኋላ ነው ነገሮችን በራሳችሁ መንገድ ማየት፣ በራሳችሁ መንገድ መመዘን ዘንድ ከሰዎች ጫና ስርም በቀላሉ መላቀቅ የምትችሉት። ሰው ሁሌም በምንም ነገር ላይ የሚያማክራችሁ ነገር አያጣም ወይም የሚነግራችሁ ነገር አያጣም። አንዳንድ ሰው ደግሞ ልብስ ከመግዛት ጀምሮ ቤት መኪና እስከ መግዛት ድረስ ሰዎችን ካላማከረ ማይሆንለት ሰው አለ። አንዷን ትንሿን ውሳኔ ከራሱ አንግል ተነስቶ መወሰን የማይችል በጣም ብዙ ሰው አለ። እንደዛ አይነት ማንነት ውስጥ ካላችሁ ትልቅ አደጋ ላይ እንዳላችሁ ቁጠሩት። ለምንድነው ይሄ ነገር ትልቅ አደጋ የሚሆንባችሁ? ምናልባትም እያንዳንዱ የምትወስኑት ውሳኔ የሌሎችን ህይወት እንድትኖሩ ነው የሚያደርጋችሁ። የራሳችሁን ህይወት ችላ ብላችሁ፣ ለራሳችሁ የሚያስፈልጓችሁን ነገሮች ችላ ብላችሁ የሰዎችን ህይወት እንድታደምቁ ሊያደርጋችሁ ይችላል። አንዳንድ ሰው ሁም ብሎ ለራሱ የሚጠቅመውን ነገር ነው የሚመክራችሁ። ሊያቅ ይችላል፣ ላያቅ ይችላል።
ኤክስፒሪየንስ ሊኖረው ይችላል፣ ላይኖረው ይችላል። እናንተን ለመምከር ብቁ ሊሆን ይችላል፣ ላይሆን ይችላል። ይህንን ሁሉ ቼክ ሳታደርጉ ቀጥታ ያ ሰው አጠገባችሁ ስላለ ወይ ጓደኛችሁ ስለሆነ ሜቢ ደግሞ እናንተ አእምሯችሁ ውስጥ የሳላችሁት ያ ሰው ከኔ የተሻለ ሰው ነው ብላችሁ ስላሰባችሁ ብቻ ያንን ሰው የምታማክሩት ከሆነ ሜቢ እያንዳንዱ የምትወስኑት ውሳኔ ላይ በጣም አሉታዊ የሆነ ተጽዕኖ እንዳለው አስቡ። አንድ ሰው የፍቅር ግንኙነት መጀመር አስቦ ስለ ፍቅር ግንኙነት መጀመር ማማከር ያለበት የፍቅር ግንኙነት ውስጥ ያለን ሰው ነው? ከዛም በላይ ደግሞ ጥሩ የፍቅር ግንኙነት ውስጥ ያለን ሰው ነው ወይስ ደግሞ ሲንግል የሆነን ሰው ነው ወይም ያላገባን ሰው ነው ማማከር ያለበት? ኢትስ ኦብቪየስ፣ ግልጽ ነው። ያ ሰው ማማከር ያለበት እሱ መግባት የሚፈልግበት ህይወት ውስጥ ያለን ሰው መሆን አለበት። ስለዚህ ስለ ቢዝነስ ማማከር የምትፈልጉ ከሆነ ቢዝነስ ውስጥ ያለውን ሰው ነው ማማከር ያለባችሁ። ከዛም በላይ ደግሞ ስለ ፍቅር ህይወታችሁ ማማከር የምትፈልጉ ከሆነ የፍቅር ህይወት ውስጥ ያለ ሰው፣ ስለ ትዳርም እንደዛው ማማከር የምትፈልጉ ከሆነ ትዳር ውስጥ ያለን ሰው ነው ማማከር ያለባችሁ። ሐሳባችሁን ለሱ መናገር ያለባችሁ። አንዳንዴ ፕሮፌሽናልም ስለሆኑ ብቻ የግል ሚስጥራችንን መናገር የሌለብን ሁኔታዎች ሊኖሩ ይችላሉ። አንዳንድ ጉዳዮች እንኳን ለሰዎች ይቅርና እንኳን ለሰዎች ልናማክራቸው ይቅርና ከራሳችን ጋር ራሱ ደጋሜ ቁጭ ብለን በዛ ጉዳይ ላይ ማሰብና መነጋገር የማይኖርብን ጉዳዮች ይኖራሉ። እነዛን ጉዳዮች ለሰዎች ተናገራችሁ ማለት ደካማ ጎናችሁን አሳልፋችሁ ትሰጣላችሁ። ባዶነት ስሜት እንዲሰማችሁ ታደርጋላችሁ። ራሳችሁን ታሞኙታላችሁ። በቀላሉ የሚሸወድ ግራ የተጋባ አቋም የሌለው ሰው ታደርጉታላችሁ። ስለዚህ እዚህ ጋር ነው ትልቅ ጥንቃቄ የሚያስፈልገው። እያንዳንዱን የምንወስናቸውን ውሳኔዎች ከራሳችን አንግል፣ ከሰዎች አንግል፣ በኋላ ላይ ከሚያመጡብን ውጤቶች አንግል መመልከት ይኖርብናል። ሰዎችን አታማክሩ ወይም ደግሞ ለሰዎች የማይገባቸውን ማወቅ የማይገባቸውን መስማት የማይገባቸውን የግል ጉዳይ አትንገሯቸው ሲባል ሁሉንም ነገር ብቻችሁን መፈጸም አለባችሁ ማለት አይደለም። ሴሌክቲቭ መሆን፣ በምን ጉዳይ ላይ ነው ሰዎችን ማማከር ያለብኝ? ከነዛ ከማማከራቸው ሰዎችስ የተሻለ እውቀት የተሻለ ግንዛቤ ያለው የትኛው ነው? ማን ነው እሱ ብላችሁ መለየት ይኖርባችኋል። እያንዳንዱን የምንወስናቸውን ውሳኔዎች በጥንቃቄ ማንወስናቸው ከሆነ ወይም ደግሞ ሰዎችን ራሱ ስናማክር በጥንቃቄ ማናማክራቸው ከሆነ ራሳችን ላይ ያለንን ስልጣን ለነሱ አሳልፈን እንሰጣለን። የራሳችን ህይወት ትተን የነሱን ህይወት መኖር እንጀምራለን። እስኪ አሁን ለምንድን ነው ሰዎችን ማማከር የሌለባችሁ? ምክንያቶቹን በስፋት እንመልከት። የመጀመሪያው ነገር ሰዎችን ሁሌ የምታማክሩ ከሆነ በሰዎች ሐሳብ የምትመሩ ከሆነ የራሳችሁን አንዳች ውሳኔ ለመወሰን የሰዎችን ግፊት ወይም ደግሞ የሰዎችን አፕሩቫል የምትጠብቁ አይነት ሰዎች ከሆናችሁ የመጀመሪያው የምታጡት ነገር አይደንቲቲያችሁን ነው። ማንነታችሁን ታጡታላችሁ። የማንነት ቀውስ ውስጥ ትገባላችሁ። የማንነት ቀውስ ውስጥ የገባ ሰው ደግሞ የሚሄድበትን መንገድ አያውቀውም፣ መዳረሻውን አያውቀውም። ከሰዎች ምን እንደሚፈልግ አያውቅም፣ ከራሱ ምን እንደሚፈልግ አያውቅም። በራስ መተማመን የለውም። ምንም የሚገልጸው አቋም የለውም። እያንዳንዱን የሚያደርጋቸውን ነገሮች ከሰዎች እየጠበቀ ነው የሚያደርገው። ሰዎችን የሚያስደስት ሆኖ እሱን ግን የማያስደስተው ነገር ከሆነ ያደርገዋል። ቅድሚያ የሚሰጠው ለሰዎች አመለካከት ነው። ቅድሚያ የሚሰጠው ሰዎች ለሚሰጡት ቦታ ነው። ስለ ራሱ ማሰብ አይፈልግም። ራሱን ችላ ይላል። ሰዎች ግን ስለሱ እንዲያስቡ ይፈልጋል። ይህንን ኮምፕሊትሊ የማንነት ቀውስ እንለዋለን። እንደዚህ አይነት ሁኔታ ውስጥ ከሆናችሁ የምትኖሩት የሰው ህይወት ነው። የራሴ ዓላማ የምትሉት ነገር የላችሁ። ሰውን የምታማክሩትና ሰውን የምትጠይቁት ከሰው አፕሩቫል ፈልጋችሁ እንጂ ያንን ምክሩን ፈልጋችሁ አይደለም። በእንደዚህ አይነት ክራይሲስ ውስጥ ከሆናችሁ ሰውን ማማከር ምንም አይጠቅማችሁ። የመጀመሪያው እርምጃችሁ መሆን ያለበት በራሳችሁ መወሰን መቻል ነው። የሚያስፈልጋችሁን ነገር መለየት። እኔ ምን ፈልጋለሁ? ምን ማድረግ እችላለሁ? ወዴትስ ነው የምሄደው? ሰዎችስ መቼ ነው የሚያስፈልጉኝ? የሚያስፈልጉኝ ሰዎችስ እነማን ናቸው? ከሰዎች ጋር እየኖራችሁ ከሰዎች ጋር አለመነጋገር አትችሉ። ከሰዎች ጋር እየኖራችሁ ከሰዎች ጋር አለመግባባት አትችሉ። የግድ መግባባት ሊያስፈልጋችሁ ይችላል። ነገር ግን የምትግባቡት በራሳችሁ ችግር ላይ ሳይሆን በጋራ ችግራችሁ ላይ መሆን አለበት። ሁሌም እናንተ እየሄዳችሁ የምታለቅሱ ከሆነ፣ ሁሌም እናንተ እየሄዳችሁ ችግራችሁን የምትነግሯቸው ከሆነ ሰዎችም ሊንቋችሁ ይችላሉ። ሁሌም የሚያማክርን ሰው ማንም ሰው ሊያከብር አይችልም። ሁሌም በራሱ ምንም አይነት ውሳኔ መወሰን የማይችልን ሰው ማንም ቦታ ሊሰጠው አይችልም። ቦታ እንዲሰጣችሁ፣ ሪስፔክትድ እንድትሆኑ፣ ክብራችሁም እንዲጨምር፣ ለራሳችሁም ያላችሁ ቦታ ከፍ እንዲል የምትፈልጉ ከሆነ ሁሌም ሰዎችን ማማከር ማቆም ይኖርባችኋል። እያንዳንዱን የህይወታችሁን ገመና ለሰዎች መናገራችሁ ማቆም ይኖርባችኋል።
ቤተሰብ እንኳን ማወቅ የሌለበት በጣም የግል ጉዳዮች ሊኖሩ ይገባል። ሌላኛው ሰዎችን ማማከር የሌለባችሁ ዋነኛው ምክንያት ሰዎችን በማማከራችሁ ምክንያት ብቻ ልትሳሳቱ ትችላላችሁ። ምናልባትም ራሳችሁ አስባችሁ ማድረግ ብትችሉ ወይም መወሰን ብትችሉ ትክክል ልትሆኑባቸው የምትችሉባቸውን ነገሮች ሰዎችን በማማከራችሁ ምክንያት የሰዎችን ሐሳብ በመቀበላችሁ ምክንያት ብቻ ልታበላሹት ወይም ልትሳሳቱበት ትችላላችሁ። ለዚህ ነው ሰዎችን ማማከር ማቆም ያለባችሁ። ሰዎችን ሳያማክር በራሱ ማድረግ የሚችልን ሰው ያከብረዋል። ከማክበርም በላይ ደግሞ ያንን ሰው ለማማከር የማይፈልግ ሰው አይኖርም። ሰዎችን ማማከር ማቆም ያለባችሁ ሰዎች እንዲያከብሯችሁ ወይም መልሰው ሰዎች እንዲያማክሯችሁ ሳይሆን የአቋም ሰው ለመሆን ነው። በራሱ የሚተማመን እያንዳንዱን የሚወስናቸውን ውሳኔዎች ከራሱ አንግል፣ ከሚጠቅሙት አንግል፣ ከሚያስከብሩት አንግል አይቶ የሚወስን ሰው ለመሆን ነው። ወደፊትም ሄዳችሁ ወደ ኋላም ሄዳችሁ በጣም ብዙ ሰዎች በየቀኑ በሚወስኗቸው ውሳኔያቸው ምክንያት ወይ ይጸጸታሉ ወይ ይደሰታሉ፣ ወይ በራሳቸው ይኮራሉ ወይ በራሳቸው ያፍራሉ። እያንዳንዱ የምትወስኗቸው ውሳኔዎች የሚያኮሯችሁ እንጂ የሚያሳፍሯችሁ መሆን የለባቸው። እነዚህ እንዴት ነው የምንለየው ካላችሁ እያንዳንዱ ሰዎችን በማማከር ምክንያት የምታደርጓቸው ነገሮች ምንም እንኳን በጊዜው ጥሩ ውጤት እንኳን ቢያመጡላችሁ ከሆነ ጊዜ በኋላ ሊያሳፍሯችሁ እንደሚችሉ ራሳችሁ ታውቁታላችሁ። ያንን ደግሞ እያወቃችሁ ዛሬም ነገም ሰዎችን ለማማከር አትሯሯጡ። ሰዎችን ማማከር ወይም ለሰዎች ሐሳባችንን ሼር ማድረግ ምንም ክፋት የለውም። በተለይ ደግሞ ዘ ራይት ፐርሰን የምንለው ከሆነ ያ ሰው ከመጥፎነቱ ጥሩነቱ ያጋድላል። ስለዚህ የግድ ያንን ማድረግ ሊኖርብን ይችላል። ነገር ግን ሁሌ ይህንን ነገር የምናደርግ ከሆነ ያ ሰውም ሊሰላችብን ይችላል። ያ ሰውም ሊጠላን ወይም ሊንቀን ይችላል። ያ ሰው እንዳይንቀን ወይም ያ ሰው እንዳይሰላችብን ብቻ ብለን ሳይሆን የራሳችንን አቋም ለማሳየት ሁሌም ሰዎችን ማማከር ማቆም ይኖርብናል። በራስ መተማመናችሁን አውቃችሁ ፈልጋችሁት እያጣችሁት ነው ማለት ነው። የሆነ ሰው በአንድ ጉዳይ ላይ ሲያማክራችሁ በልበ ሙሉነት የሚያማክራችሁ ከሆነ ወይም በራሱ ተማምኖ በሐሳቡ ተማምኖ የሚነግራችሁ ከሆነ ያ ሰው በዚህ ሁኔታ እንኳን ቢነግራችሁ የሐሳቡን ትክክለኛነት መረዳት አትችሉ። አንዳንድ ሰዎች ውሸትም ሲናገሩ ይህ በማስመሰልም ሲናገሩ ፓወር አላቸው፣ የመታመን አቅም አላቸው። እነዚህ ሰዎች ምክራቸው እውነት ሊመስል ይችላል፣ መሬት ላይ ሲወርድ ግን ውሸት ነው። ለዚህ ነው ከልክ በላይ ሰዎችን ማማከር የለባችሁም እምላችሁ። ስለዚህ ሰዎችን ስታማክሩ ፉሊ የነሱን ሐሳብ ለመቀበል ሳይሆን የእናንተ ሐሳብ ላይ የነሱን ሐሳብ እንደ ግብአት ለመጠቀም መሆን ይኖርበታል። ሰዎች ዝም ብለው ከመሬት ተነስተው እንደዚሁ በባዶ የሚመክሯችሁ ይመስላችኋል? አይደለም። ማንም ሰው አንድን ሰው ሲያማክር ጉዳዩን የሚመለከትበት የራሱ መነጽር አለው። ያ መነጽር ሜቢ ከባክግራውንዱ ሊመጣ ይችላል፣ ከተማረው ትምህርት ሊመጣ ይችላል፣ ከዚህ በፊት ከሰራቸው ስህተቶች ሊመጣ ይችላል። በዚህ መንገድ ነው የሚቃኘው። በዚህ መንገድ ነው ሞቲቭ የሚሆነው። ያ ሞቲቭ የሆነበት የተቃኘበት መንገድ ደግሞ ትክክለኛ ካልሆነ የሚያማክራችሁ ሐሳብ፣ የሚሰጣችሁ ሐሳብ፣ እንድታደርጉ የሚገፋፋችሁ ነገር ትክክል ላይሆን ይችላል። ሰዎችን ማማከር አቁማችሁ በራሳችሁ ማድረግ ያለባችሁ ነገር አድርጉ። ሌላኛው ሰዎችን ማማከር የሌለባችሁ ዋነኛው ምክንያት ሰዎችን አጥብቆ ወይም ደጋግሞ ማማከር የግል እድገታችሁን ስለሚገድል ነው። ራሳችሁ ላይ እንዳትሰሩ ያደርጋችኋል። በሰዎች ውሳኔ ወይም በሰዎች ሐሳብ እንድትቃኙ፣ በእነሱ እንድትገደቡ ያደርጋችኋል። ለምሳሌ እንበልና እናንተ በወር 1 ሚሊዮን መስራት አሰባችሁ። ከዛ በኋላ በወር 20 ሺህ የሚከፈለው ሰው ጋር ሄዳችሁ በወር 1 ሚሊዮን መስራት አስቤያለሁ፣ እሱንም ደግሞ የምሰራበት ስራ ይሄ ነው ብላችሁ ትነግሩታላችሁ። ያ እንዲያማክራችሁ ሄዳችሁበት ሰው የምር ያንን ያሰባችሁትን 1 ሚሊዮን በአንድ ወር እንድታሳኩ የሚያግዛችሁን ምክር የሚመክራችሁ ይመስላችኋል? በፍጹም አይመክራችሁ። ለምን? ማይንድ ሴታችሁ መሀል ራሱ በጣም ትልቅ ጋፕ አለ። እናንተ የምታስቡት ላይ ነው፣ እሱ ያለው ታች ነው። ማማከር አለብኝ ብላችሁ የምታምኑ ከሆነ የምታማክሩትን ሰው መለየት በጣም አስፈላጊ ነው። ትክክለኛ ያልሆነን ሰው ከማማከር ከነጭራሹ አለማማከር ይሻላል። ከነጭራሹ ሐሳብን ሼር አለማድረግ ይሻላል። ለብቻ የሚመጣውን ኃላፊነት ወስዶ ውሳኔውን መወሰን ይሻላል። ምክንያቱም ያ ሰው የሚመክራችሁ ከራሱ አንግል ነው፣ ከራሱ እይታ ነው፣ ከራሱ ማይንድ ሴት ነው፣ ራሱ ከደረሰበት ደረጃ አንጻር ነው። እሱን ደግሞ ማስቀረት አትችሉ። ስለዚህ ለግል እድገታችሁ ብላችሁ ሰዎችን ማማከር አቁሙ። በተለይ ደግሞ
የግል እድገታችሁን በሚነኩ ጉዳዮች ላይ ሰዎችን ማማከር አቁሙ። ለሰዎች መናገር የሌለባችሁ ነገር አትናገሩ። ስፔሻሊ በቢዝነስ ጉዳይ ሊሆን ይችላል፣ በቤተሰብ ጉዳይ ሊሆን ይችላል፣ በራሳችሁ የፍቅር ህይወት ጉዳይ ሊሆን ይችላል፣ በወር በምትሰሩት ገቢ ሊሆን ይችላል፣ በገንዘባችሁ አቅም ሊሆን ይችላል። በእነዚህ ጉዳዮች ላይ ለሰዎች አይደለም ሜቢ ከራሳችሁ ጋርም ደግማችሁ ማውራት የማይጠበቅባችሁ ጉዳዮች ሊኖሩ ይችላሉ። ስለዚህ እነዚህ ነገሮች አምናችሁ ተቀበሉ። አንድ ሰው በተደጋጋሚ በየቀኑ በትንሹም በትልቁም ጉዳይ ላይ ሰዎችን የሚያማክር ከሆነ ራሱን አያምነውም ማለት ነው። ራሱን ከማመንም በላይ ደግሞ ራሱን ለማስተማር ዝግጁ አይደለም ማለት ነው። አንድን ውሳኔ በመወሰን ውስጥ ብዙ ነገር ልታነቡ ትችላላችሁ፣ ብዙ ነገር ልታዳምጡ ትችላላችሁ። የሰዎችን ሐሳብ ልክ እንደ ምክር ሳይሆን ጀስት እንደ ሐሳብ ልትቀበሏቸው ትችላላችሁ። ይህንን ማድረጋችሁ ደግሞ የእውቀት አቅማችሁን ከፍ ያደርገዋል፣ የእውቀት አድማሳችሁን ያሰፋዋል። በዚህ መሃል ብስለታችሁን ትጨምራላችሁ፣ ሰልፍ አዌርነሳችሁ የራስ ግንዛቤያችሁ ይጨምራል፣ በራስ መተማመናችሁ ይጨምራል። ይህንን ሁሉ የምታጡት የሰዎች ጥገኛ ስትሆኑ ነው። ይህንን ሁሉ ደግሞ ላለማጣት በተሻላችሁ አቅም ሰዎችን ከማማከር ራሳችሁን ማማከር፣ ቆም ብላችሁ ማሰብ፣ በዝምታ ውስጥ መመሰጥ፣ የሚጠቅሟችሁን ውሳኔዎች ለመወሰን ረጅም ርቀት መጓዝ፣ ታጋሽ መሆን፣ ሪዚሊየንት መሆን፣ ይህ የማይበገር ማንነትን ክሬት ማድረግን ተለማመዱ። ሌላኛውና ዋነኛው ሰዎችን ማማከር የሌለባችሁ ምክንያት ሰዎችን በማማከራችሁ ምክንያት ወላዋይ ትሆናላችሁ፣ ኢንዲሳይሲቭ ትሆናላችሁ። አንዱ የሚነግራችሁ ሌላ ነው፣ ሌላው ሰው ደግሞ የሚነግራችሁ ሌላ ነው፣ የእናንተ ሐሳብ ደግሞ ሌላ ነው። እነዚህ ሶስቱ የሚጋጩና ከአንዱም ሳትሆኑ ትቀራላችሁ፣ አየር ላይ ትንሳፈፋላችሁ። ያኔ ያንን ሰው ልትወቅሱ ትችላላችሁ ወይ ሌላኛውን ሰው ልትወቅሱ ትችላላችሁ። ነገር ግን ማንንም ወቀሳችሁ ምንም የምታመጡት ነገር ወይም የምትቀይሩት ነገር አይኖርም። ስለዚህ ወላዋይ መሆን የማትፈልጉ ከሆነ ሰዎችን ማማከር አቁማችሁ በራሳችሁ ማድረግ የምትፈልጉትን ነገር አድርጉ። ስራ መቀየር በጣም የሚያስጨንቀው በጣም የሚያሳስበው ሰው አለ። የፍቅር ህይወት ውስጥ ያሉ ድራማዎች የሚያሳስቡት የሚያስጨንቁት በጣም ብዙ ሰው አለ። የቢዝነስ ጉዳይ የሚያሳስበው የሚያስጨንቀው በጣም ብዙ ሰው አለ። ከነዚህ ጉዳዮች ውስጥ ለመውጣት ብቻውን ላይችል ይችላል። ሐሳቦች ሊደራረቡበት፣ ጭንቀቶች ሊደራረቡበት ይችላሉ። ነገር ግን ይህ ሰው ከነዛ ጭንቀቶች ወይም ከነዛ ሐሳቦች ለመውጣት ብዙ ሰው ባማከረ ቁጥር በፊት ከነበረበት ጭንቀት እጥፍ ጭንቀትን እየጨመረ ይሄዳል። በፊት ከነበረበት ችግር እጥፍ ችግሮችን እየፈጠረ ይሄዳል። ያለው ብቸኛ መፍትሄ ምንድነው? ማማከር ካለበት የተወሰኑ ሰዎችን ማማከር፣ በተለይ በዛ ጉዳይ ላይ መፍትሄ ያመጡልኛል ብሎ የሚያምናቸው፣ ከማመንም በላይ ደግሞ ከዚህ በፊት ለብዙ ሰዎች ተምሳሌት የሆኑ ሰዎችን ማማከር። ካልሆነ ግን ብዙ ሰዎችን እያማከረ ለብዙ ሰዎች ሚስጥሩን እየተናገረ ብዙ ሰዎች በህይወት ውስጥ ጣልቃ እንዲገቡ እየፈቀደላቸው በሄደ ቁጥር ህይወቱን እያቃወሰው ይሄዳል። መረጋጋት እየተሳነው ይሄዳል። በራሱ እያፈረ ራሱን እየናቀ ራሱን ዝቅ እያደረገ ይሄዳል። እያንዳንዳችን ዛሬ ላይ የምንኖረው ትላንት የወሰናቸውን ውሳኔዎች ነው። ትናንት የወሰናቸው ውሳኔዎች ዛሬ ላይ በውጤት ይገለጣሉ። ዛሬ ላይ ደግሞ የምንወስናቸው ውሳኔዎች ነገ ላይ በብዙ ውጤቶች ይገለጣሉ። ዛሬ ላይ ሆኖ ነገውን መመልከት የሚችል ፎርካስት ማድረግ የሚችል ኢቭን ትክክለኛውን ነገር እንኳን ማየት ባይችል ሊከሰቱ የሚችሉ ነገሮችን ከወዲሁ መገመት የሚችል ሰው በብዙ ነገሮች የሰዎች ድጋፍ ላይ ያስፈልገው ይችላል። ምክንያቱም አርቆ የመመልከት ነገሮችን የማስተዋል አቅም ስላለው። ይህንን ክህሎት ካላችሁ ጭንቀታም አትሆኑ። ይህንን ክህሎት ካላችሁ ሰዎች ወደዱኝ፣ ሰዎች አልወደዱኝ፣ ሰዎች ተቀበሉኝ፣ አልተቀበሉኝ ብላችሁ ራሳችሁን አታስጨንቁ። ምክንያቱም የእናንተ ዋነኛ አጀንዳ ሰዎች ሳይሆኑ እናንተ ራሳችሁ ናችሁ። ራሱን አጀንዳ ያደረገ ሰው ደግሞ የሰዎች አጀንዳ ይሆናል እንጂ በፍጹም ሰዎች የሱ አጀንዳ ሊሆኑ አይችሉም። ሰዎች የሚያስጨንቁት የሚያሳስቡት የሰዎች ሐሳብ መቆሚያ መቀመጫ የሚያሳጣው ሰው ሊሆን አይችልም። በዚህ መሃል በራሳችን የምንገነባው ማንነት አለ። ይሄ ማንነት ደግሞ በቀላሉ የሚሸረሸር ማንነት አይደለም። ይሄ ማንነት ደግሞ በቀላሉ የምናጣው ማንነት አይደለም። ውሳኔን በራስ መወሰን ውስጥ፣ ኃላፊነት መውሰድ ውስጥ፣ ራስን ብቁ ለማድረግ መጣር ውስጥ ትልቅ በራስ መተማመን አለ። ትልቅ ፍሪደም አለ። ትልቅ ኃይል አለ። ይህም ኃይል የሚያስከብር ኃይል ነው። ተጽዕኖ ፈጣሪ የሚያደርግ ኃይል ነው። ተፈላጊ የሚያደርግ ኃይል ነው። ይህን ኃይል ደግሞ ማንም አይጠላውም።
ይህንን ብዙ ሰው የሚፈልገውን ኃይል እናንተ ብቻ ማግኘት የምትፈልጉ ከሆነ ለራሳችሁ ወስኑ። ብቻችሁን ወስኑ። ማውራት ካለባችሁ ብቻችሁን አውሩ። መወያየት ካለባችሁ ከራሳችሁ ጋር ብቻ ተወያዩ። ፈጣሪያችሁን አስቀድሙ። እግዚአብሔር ከፊታችሁ እየቀደመ እግዚአብሔር በሕይወታችሁ ጣልቃ እየገባ የምትፈልጉትን ሳይሆን የሚያስፈልጋችሁን፣ ይገባኛል ብላችሁ የምታስቡትን ሳይሆን የእውነት የሚገባችሁን ነገር እንዲያደርግላችሁ ፍቀዱለት። የመጨረሻውን ደግሞ እንመልከት። ሰዎችን ማማከር የሌለባችሁ ምክንያት ግራ መጋባትን ስለሚፈጥር ነው። ኮንፊውዝ ስለሚያደርጋችሁ ነው። አየር ላይ ስለሚያስቀራችሁ ነው። እንደዚህ አይነት ነገር አጋጥሟችሁ አያውቅም? የሆነ ነገር ለማድረግ ትነሳላችሁ። በተነሳችሁበት ቅጽበት ብዙ ሀሳቦች ይመጣሉ። ይህን ነገር ላድርገው፣ አላድርገው፣ እንዴት ላድርገው? እነዚህ ሀሳቦች በመጡበት ቅጽበት ደግሞ እንትናን ላማክር፣ እንትናን ልጠይቅ የሚሉ ሀሳቦች ደግሞ በተጨማሪ ይመጣሉ። በዚህን ጊዜ ሰዎችን የምታማክሩ ከሆነ በተለይ ደግሞ ከአንድ ሰው በላይ የምታማክሩ ከሆነ ግራ መጋባታችሁ ይጨምራል። ከዚህ በፊት ላድርገው አላድርገው የሚለው ነበር የሚያሳስባችሁ። ያ ሰው አድርገው ካላችሁ ለማድረግ ትነሳሳላችሁ። ያ ሰው ደግሞ አታድርገው ካላችሁ ላለማድረግ ትነሳሳላችሁ። ከራሳችሁ ጋር ብቻ እያሰባችሁ ቢሆን ግን እንዴት ላድርገው፣ መቼ ላድርገው፣ ባደርገውስ ምንድነው ማገኘው፣ ባላደርገውስ ምንድነው ማጣው፣ እንዲህ ያላችሁ ነበር ነገሮችን የምታመዛዘኑት። ሰዎችን በማማከራችሁ ምክንያት ብቻ በራሳችሁ የማመዛዘን አቅማችሁን ትገሉታላችሁ። ያኔ ኃይላችሁን ታጡታላችሁ። ያኔ ተነሳሽነታችሁ ይወርዳል። ያኔ በራስ መተማመናችሁ ቀስ በቀስ ይሸረሸራል። በዚህ ሰዓት ያንን ለማድረግ የተነሳችሁትን ነገር እርግፍ አድርጋችሁ ትተውታላችሁ። ዘንድ በስተመጨረሻ የምታተርፉት ነገር ምንድነው? ቁጭት፣ ጸጸት፣ በራስ መበሳጨት፣ የበራስ መተማመን እጦት፣ ጭንቀት፣ ሰላም ማጣት፣ የባዶነት ስሜት፣ የሆነ ነገር ማድረግ እንደምትችሉ እያወቃችሁ ሳያደርጉ የመቅረት ስሜት። ይህ ሁሉ ሲደራረብ ደግሞ ሜቢ ለበሽታም ሊዳርግ ይችላል። በሰዎች ዘንድም ተቀባይነት እንዳታገኙ ሊያደርጋችሁ ይችላል። ስራችሁን ወይም ማህበራዊ ህይወታችሁን፣ የቤተሰብ ግንኙነታችሁን ሊያበላሽ ይችላል። በጣም ብዙ ነገሮችን በዚህ ምክንያት ብቻ ታጣላችሁ። እነዚህንና ከዚህ በፊት ያወራንባቸውን በጣም ብዙ ነገሮች ከማጣታችሁ በፊት፣ ሰዎችን ከማማከራችሁ በፊት ስለምን ጉዳይ ማንን ላማክር፣ ምንንስ ሰዎችን ላማክር፣ ማንስ ከኔ የተሻለ እውቀት አለው ብላችሁ ጠይቁ። ከዛ በኋላ ማማከር ካለባችሁ ታማክራላችሁ፣ ካልሆነ ግን ይቀራል። ቀረ ማለት ደግሞ ያንን ጉዳይ የማድረጉ ሙሉ ኃላፊነት የናንተ ይሆናል። ያንን ጉዳይ ደግሞ በራሳችሁ ብቻችሁን አደረጋችሁት ማለት ደግሞ ማንም ሰው ሳያያችሁ በድብቅ በራስ መተማመናችሁን ትገነባላችሁ። ከዚህ በኋላ የሚመጡባችሁን ፈተናዎች በቀላሉ ለማለፍ ራሳችሁን ታዘጋጃላችሁ። ኃላፊነት የሚሰማው በፍጹም የማይፈራ ደፋር የሆነ ሜንታሊቲን ትፈጥራላችሁ። በዚህ መሃል ደግሞ የሚያኮራችሁን፣ የሚያስከብራችሁን፣ ተወዳጅ ሰው የሚያደርጋችሁን ማንነት ታገኙታላችሁ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ሀሳብ፣ አስተያየት እንዲሁም ደግሞ ጥያቄ ካላችሁ ኮሜንት ልታደርጉልኝ ትችላላችሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል፣ ያስፈልጋቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ ደግሞ በአዲስ ሀሳብ እስክንገናኝ ድረስ ሰላማችሁ ይብዛ።